አሁን እኛ እንዘምራለን፣ ዲያብሎስ ይፈራል። እኛ ቀና ቀና ብለናል፣ አጋንንት አፍረዋል። በሞት ላይ የሚፎክር እንደ ክርስትና ያለ ማን ነው ወገኖች? ትንሣኤ ባይኖር እንዴት አድርጎ ይሄ ሁሉ ሕዝብ ይህንን አንድ ቃል ቁጭ ብሎ ይሰማ ነበር? ለምን ብለው ባለጸጎች ድሆች ሆኑ? ለምን ይመስላችኋል? በጣም አመንዝሮች የነበሩ ንጹሐን የሆኑ ቤተ ክርስቲያን በሯን የከፈተችው መቼ ይመስላችኋል? ጌታ ባይነሳ ኖሮ ደጃችንን ዘግተን ፈሪዎችና ተንቀጥቃጮች እንሆን ነበር። አራቱም ወንጌላት የተለያየ ነገር በተለያየ አቅጣጫ ቢያስተምሩ በትንሣኤው ግን ተባብረዋል። ሞቱ ምስክሮች ካሉት ትንሣኤው ምስክሮች እንዲኖሩት አድርጎ ነው የሞተው። የሞተውን የተነሳው የተቀበረው ነው ሕያው የሆነው። ድንጋይ የዘገበት ነው በአደባባይ የታየው። በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው የሉቃስ ወንጌል ምዕራፍ 23 ከቁጥር 33 እስከ 34። ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው ይላል። እኔ ከዚህ ኃይለ ቃል ጌታ በእውነት ተነስቷል በሚል ርዕስ የትንሣኤውን የምስራች በትንሣኤው ሰሙን መነጋገር ይገባልና ጥቂት ደቂቃዎች በዚህ ርዕስ አቆያችኋለሁ። የአባቶቻችን አምላክ የእኛም አምላክ በመካከላችን ተገኝቶ ጥበቡን ምስጢሩን ይግለጽልን። ይልቁንም ስለ እናንተ ሲል በጎን ቃል እንዲያስተምረን ፈቃዱ ይሁንልን። ጌታ በእውነት ተነስቷል። ትንሣኤ ባይኖር እኔና እናንተ እዚህ ባልተሰበሰብንም ነበረ። ትንሣኤ ባይኖር ባለፉት ሰሞናት በዕድሜ ዘመናችንም አፋችን ኮችችላ እስኪመስል ባልጾምንም ነበረ። ትንሣኤ ባይኖር ውርጩን፣ ብርዱን፣ ሐሩሩን፣ ቁሩን፣ ረሃቡን አንችለውም ነበረ። ትንሣኤ ባይኖር ሰማዕታት በእቶን እሳት ውስጥ አይገቡም ነበር። ትንሣኤ ባይኖር በመንኮራኩር መፈጨት እንዴት ይቻል ነበር? ትንሣኤ ባይኖር የመጀመሪያዎቹ ክርስቲያኖች በግበበ ምድር በካታኮምብ እንዴት ይኖሩ ነበር? ትንሣኤ ባይኖር እንዴት አድርጎ ይሄ ሁሉ ሕዝብ ይህንን አንድ ቃል ቁጭ ብሎ ይሰማ ነበር? ትንሣኤ ባይኖር ቅዱሳን ሐዋርያት እንዴት አድርገው ሰቅጣጭ የሆነውን መከራ ይቀበሉ ነበር? ትንሣኤ ባይኖር እንደ ንስር ክንፍ ከአገር አገር የእግራቸው ሸሆና እስኪነቀል እንዴት ይበሩ ነበር? ትንሣኤ ባይኖር በረሃውን ምድረ በዳውን ለምን ይሞሉት ነበር? ለምን ብለው ባለጸጎች ድሆች ሆኑ? ትንሣኤ ስላለ ነው። ለምን ይመስላችኋል? በጣም አመንዝሮች የነበሩ ንጹሐን የሆኑት ትንሣኤ ስላለ ነዋ። ምን በወጣችሁ እናንተ እኔን እዚህ ቆማችሁ የምትሰሙት አንድ መናኛ ሰው የምታደምጡት? የትንሣኤው ኃይል ስላለ ነዋ። ለምን ሌሊት ትቆማላችሁ? ለምን በማለዳ ለቅዳሴ ትገሰግሳላችሁ? ትንሣኤ ስላለ ነዋ። ለምን መረን አልወጣንም? ለምን ሊል ዘሊል አልሆንም? የትንሣኤው ኃይል ስላለ ነዋ። ቤተ ክርስቲያን ባላውያን ነገሥታት ፊት በአረማውያን ፊት ለምን ደፈረች? ትንሣኤ ስላለ ነዋ። አያችሁ፣ የቤተ ክርስቲያን የሕይወቷ ማዕከል ትንሣኤ ነው። እና ትንሣኤ ባይኖር ምን እንሆን ነበር ካላችሁኝ፣ ሐዋርያት በራቸውን ዘግተው ሙሾ ሲያማሹ እንደኖሩት እኛም በራችንን ዘግተን እየነፈረቅን እንኖር ነበር። ቤተ ክርስቲያን በሯን የከፈተችው መቼ ይመስላችኋል? ጌታ በእውነት መነሳቱን ስላወቀች ነዋ። ለምንድነው በዓለም ፊት የደፈረችው? ለምንድነው በነ ኔሮን ቄሳር መናፈሻ ግቢ ውስጥ ከነ ሕይወቷ የተቃጠለችው? ትንሣኤ ስላለ ነዋ። ለዚህ ነው ቅዱስ ጳውሎስ አንድ አስደናቂ ቃል የሚናገረው፣ በትንሣኤው ኃይል አምናለሁ፣ በመከራው እካፈላለሁ፣ በሞቱም መስለዋለሁ። ለምን? የትንሣኤው ኃይል። የትንሣኤው ኃይል ጨዋ ያረጋል። የትንሣኤው ኃይል ጭምተኛ ያረጋል። የትንሣኤው ኃይል ንጹሕ ያረጋል። የትንሣኤው ኃይል ዝቅ ያረጋል።
የትንሣኤው ኃይል ነው ዓለምን የቀየረው። ስለዚህ ትንሣኤን ማውራት የሚገባ ነው። ጌታ ባይነሳ ኖሮ አሁን እንዳልኳችሁ ደጃችንን ዘግተን ፈሪዎችና ተንቀጥቃጮች እንሆን ነበር። ዓለም ደስ ይለዋል፣ እናንተም ሙሾ ታሟሻላችሁ እንዳላቸው ዓለም ደስ እያለው አሸንፌዋለሁ ብሎ ይጨፍር ነበር። እኛ ግን እያለቀስን እንኖር ነበር። አሁን እኛ እንዘምራለን፣ ዲያብሎስ ይፈራል። እኛ ቀና ቀና ብለናል፣ አጋንንት አፍረዋል። ሰይጣን ዲያብሎስ ቀለሁ እንደወጣ ባሩድ ምንም የማይጠቅም ሆኗል። የትንሣኤውን ኃይል ለሚጠቀሙበት ይህ የቤተ ክርስቲያን ዋናዋ አዋጇ ነው። ወገኖቼ ጌታችን በእውነት ስለተነሳ ነው ሁሉንም ነገር በቤተ ክርስቲያን ማድረግ ይቻላል። ጌታችን በእውነት ተነስቷል። ታዲያ ምን አዲስ ነገር ልትነግረን ነው? ማለዳ ማለዳ አዲስ ነዋ። የቤተ ክርስቲያን የሕይወት ማዕከል ነዋ። የወንጌል ትኩረት ነዋ። አራቱም ወንጌላት የተለያየ ነገር በተለያየ አቅጣጫ ቢያስተምሩም በትንሣኤው ግን ተባብረዋል። በትንሣኤውን የደመደሙት ትንሣኤው የቤተ ክርስቲያን ሕይወት ነው። ወገኖቼ ይህንን ትንሣኤ ማንም ሊያስተባብለው ወይም ማንም ውሸት ነው ሊለው እንዳይችል ሆኖ የተዘጋጀ ትንሣኤ ነው። እኛ ሁል ጊዜ ክርስቲያኖች የምናወራው እዩ ክርስቶስ ሞቱን እንኳን በአደባባይ ያደረገው አላፊ አግዳሚ በሚያየው ወዲህ ወዲያ የሚመላለሱ ሰዎች በሚመለከቱት ስፍራ ክርስቶስ በአደባባይ በገበያ ቦታ በበዓላቸው ሰሞን ለምን ይመስላችኋል ሞቱን በአደባባይ ያደረገው? ማለት በስውር በጓዳ ወይም ሰው በማያየው በተርታ ሜዳ ለምን ያላረገው ይመስላችኋል ሞቱን? እዩ ወገኖቼ ይህን ያደረገው ስለ ትንሣኤው ነው። ክርስቶስ በመንገድ ላይ ወድቆ ወይም በጓዳ ታሞ ወይም አቃስቶ ማቆ ወይም አስታማሚ ምናምን እያመጣለት አይደለም የሞተው። በአደባባይ ተሰቅሎ ነው የሞተው። ለምን? እዩ ትንሣኤውን በአዋጅ የሚያደርግ ስለሆነ ክርስቶስ ትንሣኤውን በአዋጅ የሚያደርግ ስለሆነ ክርስቶስ ሞቱንም በአዋጅ ያደረገው ለዚህ ለትንሣኤው ምስክር የሚሆን አሟሟት ነው የሞተው እያልኳችሁ ነው። ምን ማለት መሰላችሁ? ሞቱ በአደባባይ ተፈጽሞ እንኳን አይሁድ ክደዋል፣ ትንሣኤውን አላምን ብለዋል። አሟሟቱን በስውር ቢሆን ኖሮ ትንሣኤውን ላለማመን ምክንያት ያገኙ ነበረ። መሞቱን በምን አውቀን ነው ተነሳ የምንለው ብለው ሰበበኞች በሆኑ ነበረ። እዩ ሞቱን በስውር ቢያደርገው ወይም በድብቅ ሞቶ ተነሳው ቢል ኖሮ ይሙት አይሙት ይቀበር ይደበቅ እኛ በምን እናውቅላችኋለን ይሉን ነበረ። አያችሁ ሰበበኞች እንዳይሆኑ ምክንያት ፈጣሪዎች እንዳይሆኑ ያለ ሰበብ ዓለምን ሲያስቀር ምክንያታቸውንም አፍ ሲያዘጋ ሞቱን በአደባባይ ያደረጋል። ለምን? አሟሟቱ እንኳን ላነሳሱ የተመቸ ነበር እያልኳችሁ ነው። አንደኛ የዚህ ጥልቅ ምክንያት ሞቱ ምስክሮች ካሉት ትንሣኤው ምስክሮች እንዲኖሩት አድርጎ ነው የሞተው። አያችሁ ይሄንን ማን ሊክድ ይችላል? ገለውታል፣ ሰቅለውታል፣ ቀብረውታል። ያው ራሱ እንደሚነሳ ለማረጋገጥ ሞቱን እንኳን በአደባባይ ያደረገው ለትንሣኤው የተመቸ መደላደል ሲፈጥር። እስኪ ልጠይቃችሁ ክርስቶስ በድንገት ተገልጦ ተነሳው ቢል ወይም ለሞቱ ምንም ምስክር ባይኖር እንዴት የታመነ ሆኖ ይኖር ነበር? ትንሣኤው ይሙት ይገደል ይኑር አይኑር ክርስቶስ የሚባል ይታወቅ አይታወቅ በማይታወቅ ሕዝብ መካከል ድንገት ተነስቶ ከሞት ተነሳው ቢል አጭበርባሪ ነው ከመባል ያለፈ ነገር አይኖረውም ነበር። አያችሁ የሞተውን የተነሳው የተቀበረው ነው ሕያው የሆነው ድንጋይ የዘገቡበት ነው በአደባባይ የታየው አበቃ ያሉት ነው የቀጠለው። ይሄንን እንዴት ሊክዱት ይችላሉ ወገኖቼ? ለዚህ ነው ጌታችን በእውነት ተነስቷል። ማንም ሰበብና ምክንያት እንዳያገኝ ዓለም የሚያመካኘው ነገር እንዲያጣ ሌላ ምን እንዳደረገ ታውቃላችሁ? እዩ ክርስቶስ እንደ ሞተ ወዲያው የተነሳ እንዳይመስላችሁ 3 መዓልት 3 ሌሊት ታዲያ በመቃብር መቆየት ለምን አስፈለገው? ይሄ ምርጥ ጥያቄ ነው። ክርስቶስ ኃይሉን ለመግለጥ እሺ አይሙት ግን ኃይሉን ለመግለጥ ወዲያው አይነሳም ነበር? ይችላል። ለምንድን ነው ግን
እንደ ሞተ ወዲያው ያልተነሳው ለ3 ቀን በመቃብር የቆየው የዚህ ምክንያቱ ምንድነው ካላችሁኝ፣ አሁንም ጌታችን በእውነት እንደተነሳ ለማረጋገጥ አይሁድም፣ ሮማውያንም፣ ፈላስፎችም በዚህና በሚመጣው ዘመን የሚነሱ ከሃዲያንም በእውነት አልተነሳም ብለው እንዳይሉት ምክንያት እያሳጣ ነው። እንዴት እዩ፣ እንደ ሞተ ወዲያው ቢነሳ ኖሮ ምን የሚል ሰበብ ሊፈጥር እንደሚችል ታውቃላችሁ? ይሄ ፈላስፋ ዓለም እንዴ መች ሞተ? ሞትን እኮ ሙሉ ለሙሉ ደግሞ አልተቀበለም። መከራው ራሱ ላይ ወጣ፣ ሕማሙም ፌንት አደረገው፣ ለጥቂት ጊዜ ደም አሰከረው፣ በቃ ወደቀ። ከዚያ ወዲያው ተነሳ። ታዲያ ይሄ ሞተ ማለት ይቻላል ብለው ይከራከሩን ነበር። ይሄን ሰበባቸውን ጥርቅም አድርጎ መንገድ ሲዘጋባቸው ጌታ በእውነት መነሳቱን ለማሳየት እንደ ሞተ ወዲያው አልተነሳም፣ አልሞተም፣ ወይም ሙሉ ለሙሉ ሞትን አልተቀበለም የሚል ትችትና ነቀፋ የሚያመጣ ዓለም ነውና ይህንን አፍ ሲያዘጋ ወዲያው አልተነሳም ወገኖች። እሺ ወዲያውስ አይነሳ? አንድ ቀን ብቻ ቆይቶ አይነሳም? ለምን 3 ቀን መጠበቅ ያስፈልገዋል? ይሄንን ለማሳመን ከሆነ አንድ ቀን ተቀብሮ ገና በአንድ ቀን ቢወጣ አይሻልም? አይሻልም። ለምን? እዩ መሞትን ማሸነፍ ብቻ አይደለም የክርስቶስ ዓላማ እና ከዚህ ፈቀቅ ያለ ዓላማ አለው። አዎ ምን? መፍረስን፣ መበስበስን፣ ሙስና መቃብርን የማይነካው ድል የሚነሳ መሆኑን ጭምር መረጋገጥ አለበት ለዓለም። ስለዚህ 3 መዓልት 3 ሌሊት መቆየት አስፈለገው። ወዲያ ወጥቶ ቢሆን አያችሁ፣ ይፍርስ አይፍርስ፣ ይበስብስ አይበስብስ፣ መበሰበስና ለመበስበስ ያሸንፍ አሸንፍ፣ በዚህ ላይ ስልጣን ይኑረው አይኑረው፣ ይሄንን ድል ይንሳ አይንሳ ደፍረን ለመናገርም አቅም አይኖረንም፣ ለትንታኔም አይመችም። ለትችታቸውና ለነቀፌታቸው ሰበብና ምክንያት ያገኛሉ። ይሄንን ሲያሳፍር ነው አንድ ቀን እንኳን ያልሆነው ያላደረገው። እና ለምን 3 ቀን አደረገው ካላችሁ ወይ በአይሁድ ልማድ 3 መዓልት 3 ሌሊት ከቆየ ታስታውሳላችሁ 4 ቀን ሆኖታል፣ ይሸታል የተባለ መቃብር ታስታውሳላችሁ ያላዛር። አዎ ያኔ ያበቃለታል፣ ያኔ መፍረስ መበስበስ ይጀምራል። ያቺ ቀን መታ ሳይፈርስ ሳይበሰብስ መፍረስን መበስበስን ድል ነስቶ እንደተነሳ ለማሳየት ነው 3 ቀን እስኪሆን ድረስ ክርስቶስ የጠበቀው። ሌላውን ሁሉ ምሳሌ ትተነው አያችሁ፣ ሰበብና ምክንያት ዓለም የለው ክርስቶስ አልተነሳም ለማለት። ለዚህ ነው ወንጌላችን የሚያመካኙት አጡ ይላል። የእውነት በቅጥነተ ሕሊና ለሚመረምር ሰበብና ምክንያት የለውም። ኢየሱስ ክርስቶስ ከሞት አልተነሳም፣ ሞትን ድል አልነሳም የሚልበት ዓለም ኃይል የለው። ለምን እሺ 3 ቀን አደረገው? ምን አለ ከረምረም ቢል የበለጠ ሊያስደንቀን 30 ቀን የበለጠ ሊያስደንቀን እንደ መስቀሉ 300 ቀን 300 ዓመት ወይም 300 ቀን ቢያደርገው አይሻልም ነበር? ከረምረም ብሎ እጃችንን በአፋችን ደግሞ ባስጫንን ምን ነው? ይህም ጥሩ ጥያቄ ነው። ይህም ምርጥ ጥያቄ ነው። የተወደዳችሁ ኦርቶዶክሳውያን ብዙ ጊዜ በመቃብር ደግሞ ለምን እንዳልቆየ ታውቃላችሁ? ዓለምን ሰበብ እያሳጣ ዓለምን ምክንያቱን እያራገፈ በአንጻሩ ግን ወዳጆቹን ደግሞ የማይጥል አምላክ ነው። ለምን ካላችሁ አሁንም ይህን ያደረገው ስለ ወዳጆቹና ስለ ጠላቶቹ ነው። ጠላቶቹና ማን? የሰቀሉት ናቸው። እዩ ብዙ ጊዜ በመቃብር ቆይቶ ቢሆን ኖሮ ክርስቶስ አሁን እንዳልኩት 30 ዓመት 300 ቀን 300 ዘመን ቆይቶ ቢሆን ኖሮ ምን ይሆን እንደነበር ታውቃላችሁ? ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል። ጊዜው ሲረዝም ጊዜው ሲበዛ ያየውን ይጠራጠራል፣ የሰማውን ይዘነጋል፣ የሆነውን ነገር ፍጹም አድርጎ ይረሳዋል። አያችሁ ሰቃዮቹ እንዳሉ በዚያ የተሰበሰበው ሰው ሳይርቅ የገደሉት እጆቻቸው ገና የገዳይ እጆቻቸው ገና እየጮሁባቸው ሳይረሱ ሳይዘነጉት ወዲያው ተገልጦ ሊያሳፍራቸው ይገባል። ትላንት ወዲያ የገደለው ማለት አለባቸው። ይሄ ምን ማለት መሰላችሁ? በሌላ ዘመን ወይም በዚህ ዘመን ወይም ከ300 ዓመት በኋላ እንደመስቀሉ ወይም ከ300 ቀናት በኋላ ገዳዮቹ በሌሉበት ሰቃዮቹ በሌሉበት ቢነሳ ኖሮ ግራ ከማጋባት በቀር ፋይዳው ምን ይሆን ነበር? ምክንያቱም ላላዩት ላልሰሙት እንዲያው ቢገለጥ ኖሮ
ግራ ይገባ ነበር። የሞቱ የአይን ምስክሮች እያሉ ግን ከተገለጠ ያን ያሳማኝ ይሆናል። ለዚህ ነው ሳይረሱት ሳይዘነጉት ደግሞም ሳይጠራጠሩት ብዙ ዘመን ሳይቆይ ወዲያው የተነሳው። ለዚህ ነው ኤስ ምክንያት ለማሳጣት ነው። ዓለምን ሰበብ አልባ አድርጓታል። አልቀበል ብሎ ነው እንጂ አዋጁ እውነት ነው። የሞተውን የተነሳው የተቀበረው ነው መቃብር ረግጦ ሌላ አድርጎ የተነሳው። ይሄ ከጠላቶቹ አንፃር ማሰብ የምንችለው። ከወዳጆቹ አንፃር እናስብ ካል የተወደዳቸው ኦርቶዶክሳውያን ወዳጆቹንስ ለምን በሐዘን ይቀጥቅጣቸው? ወገኖቼ ያቺ ጊዜ ምን ያህል ታስፈራ ነበረ። አንበላም ብለው የተቀመጡባት፣ ደጅ ዘግተው ያለቀሱባት፣ በዓለም ፊት የተሸበሩባት፣ ወዳጆቹ በሐዘን የተቀጠቀጡባት፣ እናቱ በእንባ የታጠበችባት ይቺ የመቃብር ጊዜ ብትረዝም ኖሮ አያችሁ ቅድም እንዳልኩ ሐዋርያት ደጃቸውን እንደዘጉ አፍረው ተሸማቀው ፈርተው ደንግጠው ታውከው ይኖሩ ነበር። አይሁድስ እንደጨፈሩ ድል አደረግን እንዳሉ እንደፎከሩ ይኖሩ ነበር። በጥልቅ ምስጢር ግን ሞት እንደሳቀ የሰው ልጅ እንዳለቀሰ ይቀር ነበር። አሁንስ በሞት ላይ መፎከር ጀመረ ክርስትና። በሞት ላይ የሚፎክር እንደ ክርስትና ያለ ማን ነው ወገኖች? ሞት የተናቀ ሆና ሕፃናት እንኳን ሳይቀሩ ሞትን ናቁት። እነ ቅዱስ ቂርቆስ አንተ ሞት መጫወቻ ሆነ። ደፈሩት። በባህርና በየብስ ሰይፍ ይቀዳደዱ የነበሩት ሟቾች ሆኑ። ሞት ተናቃ። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? ብላ ቤተ ክርስቲያን መዘመር ጀመረቻ። ሞት በክርስቶስ ሞት ተዋጣ፣ ድል በመነሳት ተሸነፈ። ስለዚህ ሞትን በፈቃዳቸው የሚቀበሉ ወደ ሞት ሰገነታቸው ሲሄዱ እልል የሚሉ ክርስቲያኖች መጣ። ለምን? የሞት አስፈሪነት ተወገዳ፣ የመቃብር ዋጭነት ቀራ፣ አዲስ ታሪክ ተሰራ። ሞት ለምታውቅ ዓለም፣ መቃብር ላጣጣመች ዓለም ሕይወት ተገለጠ። ይህንን ምን ሰበብ አለው ዓለም ለመካድ? እውነት ነው ጌታችን ተነስቷል። እና ወዳጆቹ ለምን ብዙ ጊዜ በሐዘን ይተዋቸው? ለምን በእንባ ይተዋቸው? ይህማ ጭካኔ አይደለም። ለዚህ ነው በጊዜ ተገልጦ በራቸውን ወጥተው ከፍተው ከሞት ጋር መጋፈጥ ጀመሩ። ብዙ ጊዜ ቢቆይ ግን እግዚአብሔር ጨከነ ያሰኝ ነበር። ሌላስ ምን ምክንያት አለ ካላችሁኝ፣ ብዙ ዘመን ቢቆይ አንዳንድ አዋቂዎች ነን ባይ ሰውነቱን በሌላ ሰውነት ተክቶ የቀየረ እንዳይመስላችሁ በዛው ሰውነት የተነሳ ስጋውን በመቃብር ሳይተው ከዛው ስጋው ጋር ተዋህዶ የከበረ ስጋ ራሱ ይዞ እንደተነሳ ለማለት ሌላ ስጋ ሌላ ሰውነት እንዳይመስላቸው እኔ ነኝ ዳሱኝ የሚላቸው እኮ ለዚህ ነው። እኔ ነኝ የሚላቸው ለዚህ ነው።